መጥምቀ መለኮት ቅዱስ ዮሐንስ ልብሱ መናኛ ነው። ኢየሱስ ክርስቶስ ይብዛም ይነስ በአንድ ልብስ ተጣብቆ ነው እቺን ዓለም የጨረሰው። ይሄ ብቻ አይደለም፣ ያ መብሉ መናኛ ነው። ኢየሱስ ክርስቶስ እየበላ እየጠጣ ነው የመጣው። መጥምቀ መለኮት ቅዱስ ዮሐንስ በጣም ብዙ ተከታዮች አሉት። ክርስቶስ ቢከተሉት አረጋውያን ዮሴፍና ደካማ የሆነችው ሰሎሜ ናት። ከዛም በጣም የተወደደችው አስደናቂው እናቱ ናት። ከዛ በቀር ማንም የማያውቀው ዓለም ቸል ያለው ብቸኛ የሆነ ነው ክርስቶስ። ከዚያም እዚህ ግቡ የማይባሉ አሳ አጥማጆች፣ በጣም ንግግር የማያውቁ ኮልታፎች ሐዋርያትን የሰበሰቡ። ይሄ በጣም አስንቆታል ክርስቶስን። እንዲንቆ ያኛው የካህን ልጅ ነው፣ ይሄ ጸራቢ ልጅ ነው። በጣም እንዲናቅ አድርጎታል። ስለዚህ ምን ብለው ደምድመዋል? መጥምቀ መለኮት ቅዱስ ዮሐንስ ነው እንጂ የሚበልጠው ኢየሱስ አይበልጥም ብለው ዋጋ ይወዳደራል። ወዳጄ ክርስቲያን መሆን ስላቃተን እኮ ነው አውሮፕላን በጣም የናፈቀን እንጂ ምርጥ ክርስቲያን ብንሆን ና ደመና ብለህ በደመና ላይ ተጭነህ እንደሚል ኪቁል ስማዊ ወይ ቶማስ ዘንዴኬ በደመና ትሄድ ነበር። እርግጥ ለአንዳንዶች ተረት ነው። የት ያውቁታል? መኖር ሲያቅት የለም ብሎ እንደ መካድ ያለ ወንጀል አለን። የሚበልጥ ባለጸግነት ያለው ከእግዚአብሔር ጋር በረሃ ውስጥ ነው። በግብፅ ውስጥ ካለው ጊዜያዊ የገንዘብ ደስታ ይልቅ ከክርስቶስ ሕዝብ ጋር በረሃ ለበረሃ መንከራተት የሚበልጥ ነው። የሚበልጥ ሕይወት አለልህ። ከእግዚአብሔር ጋር መራብ ከጠንቋይ ጋር ከመጥገብ ይበልጣል። ንጹሕ ሆኖ መራቆት ረክሶ ከማጌጥ ይበልጣል። እንዳትታለሉ ይበልጣል። ከእግዚአብሔር ጋር ጎመን ወጥ መብላት እግዚአብሔር ከሌለበት ፍሪዳ ከማረግ ይበልጣል። የሚበልጥ ዓለም ማለት ይሄ ነው። አዎ የፈርዖን ልጅ ከመባል የክርስቶስ ልጅ መባል ይበልጣል። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ክቡራን አበው ካህናት፣ ሊቃውንተ ቤተ ክርስቲያን፣ መምህራነ ወንጌል፣ ልዑል እግዚአብሔር በወርቀ ደሙ የዋጃችሁ ለሰማይ መንግስቱ ያጫችሁ ተስፋ መንግስተ ሰማያትን እንድትወርሱ የተጠራችሁ የልዑል እግዚአብሔር ቤተሰቦች፣ የእመቤታችን የቅድስት ድንግል ማርያም የአስራት ልጆች፣ የቅዱሳን ወዳጆች በልዑል እግዚአብሔር ስም እንደምን አመሻችሁ? እንደምን ሰነበታችሁ? በምህረቱ የጎበኘን እንደ በደላችን ያልከፈለን እንደ ኃጢአታችን ያልተቆጣጠረን ይቅር ያለን እድል የሰጠን የአባቶቻችን አምላክ ልዑል እግዚአብሔር ዘላለማዊ ስሙ የተመሰገነ ይሁን። ለቀደምት አበው ለነቢያት፣ ለቅዱሳን ሐዋርያት፣ ለሐዋርያውያን አበው ለሊቃውንት የገለጸውን ጥበብና ምስጢር ለሁላችንም ይግለጽልን። ከዚህች ዕለት ከጻድቁ አባታችን ከአቡነ አረጋዊ ከሌሎቹም ቅዱሳን በረከት ረድኤት ለሁላችንም ያሳትፈን። በዚህች ምሽት የምንማርበት የትምህርታችን ርዕስ ይበልጣል በሚል ርዕስ ይሆናል። ሐዋርያው ቅዱስ ጳውሎስ ደገኛ በተባለችው
በዕብራውያን መልእክቱ የተወደደ መድኃኒታችን ኢየሱስ ክርስቶስ ከነርሱ አብዝቶ ይበልጣል በማለት ከቅዱሳን መላእክት ጋር በማነጻጸር አስተምሯል። እኔም ይህንን ርዕስ በዚህ ዘመን የተወደደ መድኃኒታችን ኢየሱስ ክርስቶስን እንዲህና እንዲያ እያሉ ከሚናገሩ ያንሳል እያሉ ከሚሰብኩ ጥቂት ሐሳቦችን ለምእመናን ለማስገንዘብ ይህንን ርዕስ መርጬዋለሁ። በክርስቶስ ሰው መሆን፣ በጌታችን መከራ መቀበል ዓለም ተሰናክሏል። በመሰቀሉ አዋርደውታል። መከራ በመቀበሉ አፊዘውበታል። ለዚህ ነው ጌታችን የመጨረሻውን ሊቀ ካህናት እንደመሆኑ በጸለየው በዮሐንስ ወንጌል ምዕራፍ 17 ላይ አባቴ ሆይ ጥንት በነበረው ክብር አክብረኝ ብሎ ጸልዮአል። ይሄ ማለት መሰቀሌን አይተው መሞቴን አይተው መከራ መቀበሌን አይተው መጸለይን አይተው እንዳያዋርዱኝ ክብሬን ግለጽ ማለቱ ነበረ። አዎ የተወደደ መድኃኒታችን ኢየሱስ ክርስቶስ ከሁሉም አብዝቶ ይበልጣል። ተነጻጻሪ፣ ተወዳዳሪ፣ ተፎካካሪ፣ ተስተካካይ የሌለው የባህሪ አምላክ ነው። መጽሐፍ ቅዱሳችን ከሞት መከራ የተነሳ ከመላእክት በጥቂት አንሶ የነበረውን ይህን ኢየሱስን የክብርና የምስጋና ዘውድ ተጭኖ እናየዋለን ይላል ቅዱስ ጳውሎስ። ከመላእክት እንኳን አነሰ የተባለው ወገኖቼ ከሞት መከራ የተነሳ ነው የሚለው። መላእክት መከራን አልተቀበሉም። መላእክት አልሞቱም። መላእክት ደማቸውን አላፈሰሱም። እዩ ከሞት መከራ የተነሳ ነው የሚለው። መላእክት እንዲህ ስላልሆኑ ጥቂት አነሰ ተባለ እንጂ እርሱማ ከሁሉ በላይ አብዝቶ የሚበልጥ ነው ወገኖቼ። ለዚህ ነው ቅዱስ ጳውሎስ ከመላእክት ጋር አነጻጽሮ ሲያስተምር መላእክቱን መናፍስት አገልጋዮቹንም የእሳት ነበልባል የሚያደርግ ይልና ስለ ልጁ ግን ይላል ስለ ክርስቶስ አምላክ ሆይ ዙፋንህ ከዘላለም እስከ ዘላለም ድረስ የጸና ነው። የመንግስት በትር ያለህ ነህ፣ ባለ መንግስት ነህ ብሎ ያነጻጽራል። መላእክትን አገልጋዮች፣ ክርስቶስን ግን አምላክ ሆይ ዙፋንህ ከዘላለም እስከ ዘላለም ድረስ ይለዋል። አያችሁ ምዕመናን፣ እንደውም ቅዱስ ጳውሎስ በደንብ ሲያብራራ ከመላእክትስ
በቀኜ ተቀመጥ ያለው ከቶ ለማን ነው ይላል። በባህሪ አባቱ በአብ ቀኝ የተቀመጠው ከመላእክት አንዱ ይመስላችኋል? ከመላእክት ወገን በዙፋኑ የተቀመጠ ማን አለ? መላእክት ቆመዋል። የባህሪ ልጁ ኢየሱስ ክርስቶስ ግን ተቀምጧል። የቆመ ይበልጣል ወይስ የተቀመጠ ነው የሚላቸው ቅዱስ ጳውሎስ? የቆመ የሚያገለግል አይደለምን? የተቀመጠስ እሱ ከቆመው የሚበልጥ አይደለምን ነው የሚላቸው። አዎ አብዝቶ ይበልጣል፣ የሚተካከለው የለም ወገኖቼ። ለዚህ ነው ከመላእክት አይነጻጸርም። እንደውም ዕብራውያን ምዕራፍ 1 ጥቂት ዝቅ ብሎ ስታነቡት በኩርን ወደ ዓለም ሲያገባ መላእክቱ ሁሉ ለእርሱ ይስገዱ ይላል ተብሎ ተጽፏል። መላእክት ሁሉ ይሰግዱለታል። ታዲያ ማን ነው የኔና የእናንተን ጌታ መልአክ ነው ብሎ ሊተቸው የሚችል? ማን ነው? ማን ነው ቅዱስ ሚካኤል ነው የሚለው? እንደዚህ የሚሉ እኮ ስላሉ ነው። እርሱ አብዝቶ በላጩ ነው፣ የሚበልጠው ነው። እሱ ተወዳዳሪም ተፎካካሪም ተከራካሪም ተስተካካይም የሌለው ወገኖቼ። ከሞት መከራ የተነሳ ነው መጽሐፍ ላይ 1-2 ቦታ አነሰ የሚል ቃል የምታገኙት። እሱንም በደንብ ገልጾታል። ከሞት መከራ የተነሳ ነው የሚለው። ለዚህ ነው ጌታችን በመሰቀሌ በመሞቴ እንዳያዋርዱኝ እኔን ፈጣሪውን ፍጡር እንዳያደርጉኝ ክብሬን ግለጽላቸው ያለው። ለዚህ ነው ወገኖቼ አንዳንዶች ሲጸልይ ሲያዩት አማላጅ አድርገውታል፣ የሚያንስ አድርገውታል። እሱ ግን የሁሉ በላጭ ከሁሉ የሚበልጥ ነው። አንዳንዶች ወደ ነገሬ በደንብ ስገባ አንዳንዶች ቀለል ሊያደርጉት ሲሞክሩ ምን ታካብዳላችሁ ይሉናል እኛን ኦርቶዶክሳውያን። ክርስቶስ ያለ አባት ከእናት ብቻ ተወለደ ብላችሁ ምን ታዳንቃላችሁ ይሉናል። አዳምስ መች ከአባት ተወለደ? ሔዋንስ መች ከእናት ተገኘች? ታዲያ የኢየሱስ ምን ልዩ ሆኖ ነው ይህን ያህል አየሩን የምትይዙብን ይላሉ በዘመኑ ቋንቋ ሊወያዩን ሲመጡ። እኛም እንዲህ እንላቸዋለን፣ አዳም ለሰው ተፈጥሮ መጀመሪያ ሆኖ ነው ይሄ የሆነው። የክርስቶስ ግን በጣም የሚያስደንቀው በሩካቤ መዋለድ ለሰዎች ስርዓት ከሆነ በኋላ በተለየ ሁኔታ ያለ ወንድ ዘር ያለ አባት ስለተወለደ ነው። ታዲያ እንዴት ነው ማይደንቀው? በዘር መዋለድ በሩካቤ መዋለድ ስርዓት ከሆነ በኋላ ለዚህች ዓለም እርሱ ከዚህ ውጭ ሆኖ ሲወለድ ላይደንቀን ነው? ታዲያ እንዴት ነው ከአዳምና ከሔዋን ጋር አስተካክሎ ባካችሁ አትደነቁ ሊሉን የሚችሉት? ባካችሁ አታካብዱ ሊሉን የሚችሉት እንዴት ነው ወገኖቼ? እንደዚህ የተወለደ ከዓለም ላይ ሊያሳዩን ይችላሉ? ያለ ዘር የተወለደ በድንግልና የተወለደ ሊያሳዩን ይችላሉ? አንድስ እንኳን ምናልባት ከሙታን መካከል የተነሳ ሊያሳዩን ይችላሉ። እና አልዓዛር ከሙታን መካከል ተነስተዋል። ብዙዎችን ጌታችን መቃብራቸውን ሽሮ ሞታቸውን ጥሎ አስነስቷቸዋል። እውነት ነው። በድንግልና የተወለደ ያለ ወንድ ዘር የተጸነሰ ያለ አባት የተወለደ ግን ማን ሊያሳየን ይችላል? ታዲያ እንዴት ነው ከአዳም ጋር አነጻጽረው ከአዳምም ከሔዋንም ጋር እኩል ነው እንደውም አዳምም ሔዋንም ይበልጣል ሊሉን የሚችሉት? ያ እኮ የፍጥረት መጀመሪያ ሆኖ የተሰጠ ስጦታ ነው። አንዳንዶች ነገራቸውን ትንሽ ከረር ለማድረግ ሞክረው
ምን ኢየሱስ አረጋረገ ትሉናላችሁ? እንዴ አታካብዱ እንጂ ሄኖክም ኤልያስም አርገዋል። ምን አስደናቂ ነው ብላችሁ ዓመት ሙሉ ታወራላችሁ ይሉናል። እኛ ምን ነገራቸዋለን? ሄኖክና ኤልያስ በእግዚአብሔር ፈቃድ ተወሰዱ እንጂ በእግዚአብሔር ቀኝ በስልጣን ለመቀመጥ እንደ ክርስቶስ የሄዱ አይደሉም ብለን እንነግራቸዋለን። ደግሞም ነገሩን ከፍ አድርገ ሄኖክና ኤልያስ አሁን ሞትን ባይቀምሱም ቢያርጉ ግን እንነግራቸዋለን በመጨረሻው ዘመን መጣው ሞትን ይቀምሳሉ እንላቸዋለን። እንዴት ነው ማናደንቀው? እንዴት ነው ማናስበልጠው? እንዴት ነው ማናከብደው? ይህ በጣም አስደናቂ ነው ወገኖቼ። እውነት እንነጋገር ከተባለ መጎናጸፊያውን ትቶ ከሄደው ከኤልያስ ይልቅ ስጋውንና ደሙን ሰጥቶን የሄደው ክርስቶስ አይበልጥም? የተወደዳችሁ ክርስቲያኖች በእሳት ሰረገላ ካረገው ከኤልያስ ይልቅ ልብሱ እሳት መረማመጃው እሳት የሆነው አይበልጥም? እንዴት አድርገው ነው ሄኖክም ኤልያስም ቀለል አድርገው አርገዋል ሊሉን የሚችሉት? ከሄኖክም ከኤልያስም የማይተካከል እርገትን ገንዘብ ያደረገው እሱ ነው። ወገኖቼ አይሁድም ይሄ ሐሳብ ስለነበራቸው ነው ኢየሱስ ክርስቶስን ማንቀበል ያሉት። አታስታውሱ? የዘውትር ጥያቄያቸው አንተ ከሙሴ ትበልጣለህ ነበር እኮ። አታስታውሱ? አንተ ከአባታችን ከሙሴ ከበለጥክማ መናና ውርደን አሳየና ሙግታቸው ነበር። ትበልጣለህ አትበልጥ? ጥያቄያቸው ነው። ዓለምም ዛሬ የተሰናከለው እኮ በዚህ ነው። ከሙሴ እኩል ሊያዩት ይፈልጋሉ። ከኤልያስ እኩል ሊያዩት ይከጅላሉ። ከአንድ ነብይ እኩል ሊያዩት ይፈልጋሉ። ነብያችን ብቻ ነው ሊሉትም ይከጅላሉ። እኩል ሊያረጉት ይፈልጋሉ። እኛም እንዲህ እንላቸዋለን። ሙሴ መናን አውርዶላቸው ነበረ፣ እውነት ነው። አሁን የምንነግራችሁ ከሁሉ ይበልጣል የምንላችሁ ክርስቶስ ግን ራሱ የሕይወት መና ሆኖ የወረደ ነው ብለን እንነግራቸዋለን። ከገባቸው ሙሴ ተአምራት ሲያደርግ እንደ ባሪያ ነው። በትር ይዞ ጸልዮ ነው። ክርስቶስ ግን እንደ ሙሴ በትር አልያዘም፣ እንደ ሙሴ አልጸለየም። ይልቁንም ምእመናን ጌታ ባሪያውን ፍጡር ፈጣሪውን እንደሚያዘው ባህርን አዘዛት እንጂ ነፋስንም ገሰጻት እንጂ ማዕበልንም ጸጥ አረጋት እንጂ። ታዲያን ይሄንን ከሙሴ ጋር ሊያነጻጽሩ ይፈልጋሉ? የተወደዳችሁ ምእመናን ነገራችንን እያሳደግነው እንምጣ። ባሪያዬ ሙሴ ሲባል ሰምተናል። ልጄ ሲባል ግን የሰማነው አንድ ብቻ ነው፣ እሱም ኢየሱስ ክርስቶስን ብቻ ነው። አዎ ሙሴ ንጹሕ፣ ቅን፣ ጻድቅ ባሪያዬ ተብሏል። የምወደው ልጄ ግን አልተባለም። ልጅን ከባሪያ ጋር የሚያስተካክል ዘመን ምንድን ነው? አይሁድም የተሰናከሉት እኮ በዚህ ነው። ኑ የተወደደ መድኃኒታችን ኢየሱስ ክርስቶስን ባሪያዬ አይደለም ልጄ ሲሉት ስሙ። ምእመናን ሙሴን ታስታውሳላችሁ? ወደ ደብረ ሲና ሲወጣ በደብረ ሲና ፊቱ ያበራ ነበር የተመለሰው ወደ ወገኖቹ ወደ አይሁድም የፊቱን ብርሃን ማየት አቅቷቸው ኦ ሙሴ ተገልበብ ለነ ሙሴ ሆይ ተሸፈንልን ብቻ ብለውታል። ኑ ከሙሴ የማይተካከለውን አብዝቶ የሚበልጠውን እናሳያችኋ። ምን አድርጎ? የፊቱ ብርሃን ብቻ አይደለም፣ ልብሱ እንኳን እያንጸባረቀ ፊትህን ተሸፈንልን አይደለም፣
የወደቁትን ሐዋርያትን ኑና ይሁን በላቸው እና ሙሴን ከኢየሱስ ጋር የሚያነጻጽር ማን ነው? አዎ ከሁሉ አብዝቶ የሚበልጥ ነው። ነቢያችን ብለው ቀለል ሊያደርግብን የሚችል ማን ነው? አዎ እሱ ከሁሉ የሚበልጥ ነው። ወደቁ። አይሁድ እኮ አልወደቁ። በደብረ ሲና እኮ አልወደቁም። ሙሴን አይተው ተሸፈንልን ብቻ ነው ያሉት። ሲሸፈን ጸንተው ቆመዋል። አሁን ግን የፊቱ ብርሃን ብቻ አይደለም፣ ልብሱን ማየት አልቻሉ። በፍጹም ወደቁ። ታዲያ ይሄንን ትበልጣለህ አትበልጥም ብሎ ሊጠይቀው ብሎ ሊሞግተው የሚችል ማን ነው? የተወደዳችሁ ክርስቲያኖች እዚህው ጋር ትንሽ ላቆያችሁ። ታስታውሳላችሁ በደብረ ሲና ሙሴ ጫማህን ከእግርህ አውልቅ ብቻ ነው የተባለው። እኛ ግን ጮክ ብለን አንዳንዶችን እንጠራቸዋለን። አይሁድንም በዚህ ዘመን ያሉ እንደ አይሁድ ያሉትንም ኑና ይሁን እንላቸዋለን። ጫማህን አውልቅ የተባለውን አይደለም፣ ይሄ ጫማህን ጠፍር ልፈታ አይገባኝም የተባለውን ከሁሉ የሚበልጠውን ኑና ይሁት እንላቸዋለን። አዎ የሚበልጠው እዚህ አለ ያለው እኮ ለዚህ ነው። ከሶሎሞን የሚበልጥ ከዚህ አለ፣ ከዮናስ የሚበልጥ ከዚህ አለ፣ ከሙሴ የሚበልጥ ከዚህ አለ። እንዴ ግብፃውያንን ገሉ አትናገሩ ካለው ከሙሴ ይልቅ እውራንን አብርቶ ሙታንን አስነስቶ ለምጻምን አንጽቶ ዝም በሉ አትናገሩ የሚል ትሁት እናሳያችኋለን። ኑና እዩ፣ ኑ እዩት፣ ኑ ይህንን አምላካችንን እዩት። አታቃሉት፣ አታቃሉት። ለዚህ ነው ቅዱስ ኤፍሬም ሶርያዊ በደብረ ታቦር የነበረውን ጥቂት ነገር ሲያነጻጽር በጣም አስደናቂ ነገር ብሏል። ነቢያት አይተው የማያውቁትን ሰውነቱን ተመለከቱት። ሰው መሆኑን ማየት ይናፍቁ ነበር። ነቢያት ሰው መሆኑን አይተው ተደነቁ፣ ተደሰቱ። እዚያው ደግሞ ሐዋርያት አምላክነትን አይተው አያውቁም ነበር። አምላክነቱን አይተው ደግሞ ተደሰቱ። ኑ አምላክነቱንም ሰውነቱንም አዋህዳ የምትመሰክር ይህችን ቤተክርስቲያንን እንዴት አክብራው እንደምታስበልጠው ኑና እዩ፣ ኑና እዩ። ይበልጣል፣ ይበልጣል፣ ይበልጣል። ትበልጣለህ አትበልጥም? የለም፣ የለም። አይሁድ እስካሁን የሚጠይቁት መከራም የበላባቸው ይሄ ጥያቄያቸው ነው። ይበልጣል መልሳችን ነው። ይበልጣል። ተወዳዳሪ፣ ተነጻጻሪ፣ ተፎካካሪ፣ ተከራካሪ፣ ተስተካካይ የለውም። አሁን አብዝቶ ይበልጣል፣ አብዝቶ ይበልጣል። የተወደዳችሁ ክርስቲያኖች አንዳንዶች ከሚሉት በዚህ ዘመንም ከሚጠቅሱት ጌታችንን ሊያሳንሱት ከሚሞክሩት እንደ ነቢያት እንዳንዱ ከሚቆጥሩትም ጥቂት እናስተያየዋ እናነጻጽረዋ። ወገኖቼ የተወደደ መድኃኒታችን ኢየሱስ ክርስቶስና የእግዚአብሔር ቅዱሳን ነቢያት የሰሩት ይለያያል። ነቢያት በጸሎት ነው። ክርስቶስ እኮ በስልጣኑ ነው። በስልጣኑ ያደረገውን በጸሎት ካደረገው ጋር እንዴት ታወዳድሩታላችሁ እንላቸዋለን። ለዚህ ነው እኮ ቅዱስ ጳውሎስ ሁሉን በስልጣኑ ቃል እየደገፈ የሚል ቃል አናነበባችሁ? በስልጣኑ አለቅነትን በጫንቃው ላይ ይሆናል። ባለስልጣኑ ነው እሱ። የነቢያት ታምራቶቻቸው ነቢይ መሆናቸውን ወይም ነቢይነታቸውን ብቻ ነው የሚያረጋግጠው። የጌታችን የመድኃኒታችን የኢየሱስ ክርስቶስ ተአምራት እስካላችሁኝ አምላክነቱን ነው የሚያረጋግጠው። እንዴ በደረቅ ግንባር ላይ አይን መፍጠር ታምራት ብቻ ነው? ከታምራት እኮ በላይ መፍጠር ነው ወገኖቼ። ከነቢያት እንደዚህ አይታችኋል? ውሃውን ወይን ማድረግ ታምራት ብቻ አይደለም። አንድ ሊቅ እንደተናገረው መፍጠርም ጭምር ነው የሚል ባለስልጣኑ ነው። ምዕመናን እውነት እንነጋገር ከተባለ ከነቢያት ኃጢአትን ይቅር ለማለት የቻለ ማን አለ? እስኪ እንገሩና እኛ ግን እናሳያቸዋለን። ኃጢአት ተሰረየችልህ ያለ አንድ ክርስቶስ አለ። ታዲያ እንዴት ነው ከነቢያት ጋር የተነጻጸረ? ወገኖቼ
እስካሁን ድረስ እኔ እስከምናገርባት ቅጽበት ድረስ በተወደደ በመድኃኒታችን በኢየሱስ ክርስቶስ ስም የሚደረጉ ተአምራት ስፍር ቁጥር የሌላቸው መቁጠር ማንችላቸው መመዝገብ ማንችላቸው እነዚህ አስደናቂ ተአምራትን ተመልከቱ። እንደዚህ የበዛ ተአምራት ከነቢያት ለማን ተደርጎ ያውቃሉ ወገኖቼ? ለማንም። ታዲያ ማን ነው ጌታችንን ከነቢያት ጋር አነጻጽሮ እኩል ነው ወይም ያንሳል ሊለን የሚችለን? አዎ ከነሱም አብዝቶ ይበልጣል። ነቢያት ጸልየው ነቢያት ለምነው ነው እኮ ተአምራት ሲሰሩ መንክራትንም ሲያደርጉ የነበረው ወገኖች። ኢየሱስ ክርስቶስ ግን ጸልዮ ለምኖ አይደለም ተአምራት ያደረገው አይደለም። ክርስቶስ ተአምራት ለማድረግ ወደ እግዚአብሔር አልጸለየም። በቀጥታ ያለ መዘግየት ራሱ ነው ያደረገው። ታዲያ እንዴት ነው ከሚጸልይ ከሚለምን ጋር ያነጻጸሩት ወገኖች? የሞተውን በትእዛዝ አላስነሳም። ይሄን መካድ ማን ይችላል? በትእዛዝ ብቻ ጸልዮ አይደለም፣ በትእዛዝ ብቻ። ሽባውንስ ተነስተ ቁም አላለው? በትእዛዝ ብቻ። ለምጻሙንስ ንጻ አላለው? በቃሉ ብቻ። እውሩንስ ብርሃን ሰጥቼዋለሁ አላየው? እንዲያይስ በስልጣኑ ብቻ። ታዲያ ማን ነው በስልጣኑ የሚያደርገውን በጸሎትና በልመና ካደረገው ጋር አነጻጽሮ ቢያንስ ነው የሚለው? አይደለም። መመና የተወደደ መድኃኒታችን ኢየሱስ ክርስቶስ አንድ ጊዜ ጸልየዋል። አልዓዛር ከሞት ሲነሳ እንዴ አልዓዛር ከሞት ሲነሳ ኢየሱስ ጸልየዋል ነበር እንዴ? አዎ ጸልየዋል። የጸለየው ግን እንደ ነቢያት እንዲህና እንዲህ አድርግልኝ ለማለት አይደለም። ይሄን ማረጋገጥ ከተፈለጋችሁ ዮሐንስ ወንጌል ምዕራፍ 11 ቁጥር 25 ላንብብላችሁ። እንዲህ ይላል፣ ነገር ግን አንተ እንደላከኝ ያምኑ ዘንድ በዚህ ዙሪያ ስለቆሙት ሕዝብ ተናገርኩ ይላል። ክርስቶስ የጸለየው እንኳን ቢሆን አንተ እንደላከኝ ያውቁ ዘንድ በቃ ከባህሪ አባቱ ከአብ ዘንድ ተልኮ እንደመጣ አይሁድ ያምኑና ያውቁ ዘንድ እንጂ ልመናና ጸሎት አስፈልጎት አይደለም። በፍጹም። አንዳንዶች ሲጸልይ ሲያዩት አማላጅ አሉት። እኛ እንደዚህ አንለው፣ በፍጹም አንለው። በዚህ በተዋርዶ ስራ እናኖረው። ለጥቅማችን ነው ያደረገው። በዚህ ዙሪያ ስለቆሙት ሕዝብ ነው የተናገርኩት። ያውም የጸለይኩት አላለም የተናገርኩት። ታዲያ ማን ነው ኢየሱስ ክርስቶስን ከነቢያት እንዳንዱ አድርጎ ቆጥሮ ያንሳል ይበልጣል፣ ትበልጣለህ አትበልጥም የሚሟገተው ማን ነው? አዎ እኛም ኦርቶዶክሳውያን አብዝተን እንላለን። አብዝቶ ይበልጣል፣ አብዝቶ ይበልጣል፣ አብዝቶ ይበልጣል። ወደ አዲስ ኪዳን ፈቀቅ ሳረጋችሁ አንድ አስደናቂ ሰው ታውቃላችሁ፣ ታያላችሁ። ድቅድቅ ባለ የዘመን ጨለማ ውስጥ የተገኘ አብሪ ኮከብ መጥምቀ መለኮት ቅዱስ ዮሐንስ ነበር። ታስታውሳላችሁ። የነቢያት ትንቢት የካህናት ጸሎት በሌለበት ድቅድቅ ጨለማ ምኩራቡ በደልና ኃጢአት በበዛበት የሸቀጥ ዘመን በነበረበት ጊዜ የተገኘ አንድ ታላቅ ሰው ነበር። እሱም መጥምቀ መለኮት ቅዱስ ዮሐንስ። አይሁድ በጣም ይፈሩታል። ምዕመናን ለምን ክርስቶስ መንገድ ጠረጋውን በመጥምቀ መለኮት ቅዱስ ዮሐንስ እንዳደረገ ታውቃላችሁ? አይሁድ በጣም ነው የሚፈሩት፣ በጣም ነው የሚያከብሩት። በሱ ድምፅ መነገሩ ለመንገድ ጠረጋው ይሄን በሚያህል ሰው ነግሬያችሁ እንኳን አልተቀበላችሁኝም ነው የሚላቸው። እሺ በማን ይንገራቸው? በበረሃኛ ነገራቸው፣ ምግብ በተው ነገራቸው፣ በሚያለቅስ ደረት በሚደቃ ሙሾ በሚያሟሽ በመጥምቀ መለኮት ቅዱስ ዮሐንስ ልብስ በማይለብስ ነገራቸው። የበረሃ ማር በሚበላ ቤት በሌለው መናኝ ነገራቸው። ዘመድ አዝማድ በሌለው በቤቱና በሚኖር ሰው ነገራቸው። አልተቀበሉ። ጭራሽ እነዚህም ተጨምረው አይሁድ
መጥምቀ መለኮት ከኢየሱስ ክርስቶስ ይበልጣል ሙግታቸው ሆነ። እንደውም አንዳንዶች እየመጡ ታስታውሱ ከሆነ መምህር ሆይ በዮርዳኖስ ማዶ ካንተ ጋር የነበረው አንተም የመሰከርክለት እነርሱ ያጠምቃል፣ ሁሉም እኮ ወደሱ ይመጣሉ አሉት። እንዴት ሁሉም ወደሱ ይሄዳሉ? አንተ እያለ አንተን ትተው እንዴት ወደሱ ይሄዳሉ? ይሄ ነገር ግድ አይልም አሉት። እንዴት ይደንቃል! ለምን እንደዚህ እንዳሉ ታውቃላችሁ? እዩ መጥምቀ መለኮት ቅዱስ ዮሐንስ ይበልጣል የሚሉበት ምክንያት መጥምቁ መኖሪያውን ምድረ በዳ አድርጓል። ኢየሱስ ክርስቶስ ጌታችን ግን መኖሪያው ዮሴፍ ቤት ነው፣ ቅዱስ ዮሴፍ ቤት ነው። መጥምቀ መለኮት ቅዱስ ዮሐንስ ዘመድ አልባ ነው። እናቱም አባቱም በቅርብ በልጅነቱ ሞተዋል፣ ዘመድ አልባ ነው። ኢየሱስ ክርስቶስ እናቱም ቅዱስ ዮሴፍም አሳዳጊውም አሉ። ይሄ ብቻ አይደለም። መጥምቀ መለኮት ቅዱስ ዮሐንስ ልብሱ መናኛ ነው። ኢየሱስ ክርስቶስ ይብዛም ይነስ በአንድ ልብስ ተጣብቆ ነው እቺን ዓለም የጨረሰው። ይሄ ብቻ አይደለም። ያ መብሉ መናኛ ነው። ኢየሱስ ክርስቶስ እየበላ እየጠጣ ነው የመጣው። መጥምቀ መለኮት ቅዱስ ዮሐንስ በጣም ብዙ ተከታዮች አሉት። ክርስቶስ ቢከተሉት አረጋውያን ዮሴፍና ደካማ የሆነችው ሰሎሜ ናት። ከዛ በጣም የተወደደችው አስደናቂው እናቱ ናት። ከዛ በቀር ማንም የማያውቀው ዓለም ቸል ያለው ብቸኛ የሆነ ነው ክርስቶስ። ከዚያም እዚህ ግቡ የማይባሉ አሳ አጥማጆች፣ በጣም ንግግር የማያውቁ ኮልታፎች ሐዋርያትን የሰበሰቡ። ይሄ በጣም አስንቆታል ክርስቶስን። እንዲንቆ ያኛው የካህን ልጅ ነው፣ ይሄ ጸራቢ ልጅ ነው። በጣም እንዲናቅ አድርጎታል። ስለዚህ ምን ብለው ደምድመዋል? መጥምቀ መለኮት ቅዱስ ዮሐንስ ነው እንጂ የሚበልጠው ኢየሱስ አይበልጥም ብለዋል። ለዚህ እኮ ነው አይሁድ ደማቸው የሚፈላው ደግሞ የሚንተከተከው። ነተውም የጠየቁት እኮ ኧረ ብዙ ሰው እየተከተለው ነው፣ ሳይቃጠል በቅጠል ይሄ ሰውዬ ብዙ ሊያጠፋ ነው ብለው እኮ የሚነግሩት እኮ ለዚህ ነው። እንዴት ይደንቃል ምዕመናን! መጥምቀ መለኮት ቅዱስ ዮሐንስ የተወለደው ፀሐይ ስታንስ ነው። እንደ ቤተክርስቲያናችን ትምህርት የተወደደ መድኃኒታችን ኢየሱስ ክርስቶስ የተወለደው ፀሐይ ስትጠልቅ ነው። ለምን? አይነጻጸሩማ፣ አይወዳደሩማ። ጌታ ከባሪያው ጋር፣ ላኪ ከተላኪው ጋር እንዴት ይነጻጸራል? ይሄንን አላወቁትማ። ለዚህ ነው ቅዱስ ዮሐንስ የተወደዳችሁ ክርስቲያኖች ታውቃላችሁ፣ ዘመድ ናቸው። ኤልሳቤጥና እመቤታችን ዘመድ ናቸው። መጥምቀ መለኮት ቅዱስ ዮሐንስና ጌታችን ዘመድ ናቸው። አሁን ግን እቅጩን ተናገረ ቅዱስ ዮሐንስ። ዘመድ ስለሆነ አይደለም፣ እኔ ላንስ እሱ ከፍ ከፍ ሊል ይገባል አላ። ከማጋት አወዳድሩታላችሁ። እንግዲያውስ በቅዱሳት መጻሕፍት እንደ መጥምቀ መለኮት ቅዱስ ዮሐንስ ከሴቶች የሚበልጥ የለም። ከሴቶች የሚበልጠው እንኳን እኔ ላንስ እሱ ከፍ ከፍ ሊል ይገባል ካለ እንዴት አድርገው ነው ሊያነጻጽሩት የሚገባው? ከሰው ወገን ከሁሉ አብዝቶ ይበልጣል። ከኔ በኋላ ሲመጣ ከኔ የሚያንስ እንዳይመስላችሁ፣ ከኔ በፊት የነበረ ነው አላቸው። እኔ በውሃ ሳጠምቀው ስታዩ ከኔ የሚያንስ እንዳይመስላችሁ፣ እርሱ በእሳትና በመንፈስ የሚያጠምቃችሁ ብርቱ ነው፣ ከኔ የበረታ አላቸዋል። ከኔ የበረታ ነው አላቸዋል። እንደውም ቅድም የጠቀስኩትን አስደናቂ ቃል እንኳን ጫማውን አላቸው። ጫማ መያዝ በጣም የተዋርዶ ስራ ነው። እንኳን ጫማውን አለ፣ የጫማውን ጠፍር እንኳን መያዝ አልችልም፣ መንካት አልችልም አለ። እንዴት ከፍ ከፍ እያደረገው እንደመጣ ተመልከቱ። ታዲያ ከማን ጋር ታወዳድሩታላችሁ? እንደውም ቅዱስ ዮሐንስ በጣም ያስደንቃል። በጣም የሚገርሙ ቁም ነገሮች አሉት። ይኸውላችሁ ባጠምቀው ወይም ሊጠመቅ ወደ ዮርዳኖስ ሲመጣ ስታዩት እንደናንተ አድርጋችሁ እንዳታስቡት አላቸው። ለዚህ ማስረጃ ሲያቀርብላቸው ነው አበገው ዘእግዚአብሔር ዘያትት ወያሴስል ኃጢአት ዓለም፣ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ አላቸው። ሲጠመቅ ሲመጣ እንደናንተ ለኑዛዜ የመጣ እንዳይመስላችሁ አላቸው። ስለዚህ እኩል እንዳታረጉት፣ እንደውም የዓለምን ኃጢአት ሊያስወግድ የመጣ ነው አላቸው። ኃጢአት የሌለበት ነው አይደለም ያላቸው። ምዕመናን እንዳትሳሳቱ፣ የሚያስወግድ ነው ያላቸው፣ የሚያስተሰርይ ነው ያላቸው።
እንዴት ለቃሉ እንኳን እንደተጠነቀቀ ተመልከቱ ወገኖቼ። ታዲያ እንዴት ነው ከሚጠመቁት ጋር ሊያስተካክሉት የሚችሉት? እንዴት መጥምቀ መለኮት ቅዱስ ዮሐንስ ከፍ እያደረገው እንደሆነ ተመልከቱ። ጌታችን ወደ ዮርዳኖስ ገብቶ ሲጠመቅ ታስታውሳላችሁ። ሁሉም ሲጠመቁ ወደ ዮርዳኖስ ገብተው ትንሽ ጊዜ ዮርዳኖስ ወንዝ ውስጥ ይቆዩ ነበረ። ለምን? ኃጢአታቸውን ስለሚናዘዙ። ወንጌላችን ግን እንዴት አሸብራቂ! መንፈስ ቅዱስ ግን እንዴት እንደገለጠልን እዩ። ተጠመቀ፣ ወዲያውም ከውሃ ወጣ ነው የሚለው። ኢየሱስ ክርስቶስ በዮርዳኖስ ወንዝ ተጠምቆ ወዲያውን የወጣው ለምን አልቆየም? ሊናዘዝ አልመጣማ። ኃጢአታችንን ይቅር ሊለዋ የመጣው። ስለዚህ በዮርዳኖስ አካባቢ ያሉት ነገሩን የበለጠ እንዲረዱት እነዚህ ነገሮች እንዴት ውብ ሆነው ተገለጹ መሰላችሁ? አዎ ከአዳምም ከሔዋንም ከሄኖክም ከኤልያስም ብርቱ ነቢይ ከነበረው ከሙሴ ደጋግ ከነበሩ ቅዱሳን ነቢያት እጅግ ከከበረው ከመጥምቀ መለኮት ቅዱስ ዮሐንስም ጋር አይነጻጸርም፣ አይወዳደርም፣ አብዝቶ ይበልጣል። ለዚህ ነው ወንጌላችን ደጋግሜ ልናገረው ከሶሎሞን የሚበልጥ ከዚህ አለ። ሲጨፍን ከሚያየው ከሶሎሞን ይልቅ ሲሞት ሕያው የሆነው ኢየሱስ ክርስቶስ ይበልጣል። ተወዳዳሪ፣ ተፎካካሪ፣ ተነጻጻሪ የለው። በዮርዳኖስ አካባቢ የነበሩት ያጠመቀ ይበልጣል የተጠመቀ በጣም ይከራከሩ ነበር። እግዚአብሔር ይሄንን ለክርክራቸው አሳልፎ አልሰጣቸው። መፍትሄ ሰጥቶት ያለፈው ምን አድርጎ ታስታውሳላችሁ? መንፈስ ቅዱስ በርግብ አካል ሲወርድ ታስታውሳላችሁ። ወዲህና ወዲህ አላለም። በቀጥታ ሄዶ በክርስቶስ ላይ አረፈ። መጥምቀ መለኮት የሚበልጥ እንዳይመስላችሁ። መንፈስ ቅዱስ የመጣው ለመጥምቀ መለኮት ቅዱስ ዮሐንስ የመጣ እንዳይመስላቸው በቀጥታ ጌታችን ጋር ሄዶ አረፈ። እንደውም አንድ ሊቅ ምን ይላል? ለአብ ቃል መንፈስ ቅዱስ እጅ ሆነው ይላል። እጅ ሆነው ጠቆመው፣ አሳየው። ይህ ለምን ሆነ? ለዮሐንስ የመጣ ምስክርነት እንዳይመስላቸው። ለምን? የምወደው ልጄ ይህ ነው ይላልና። የምወደው ልጄ ያለው ዮሐንስ መጥምቅን ነው ብለው ኢየሱስ ክርስቶስን ይጥፋልን ያሉትን እንዳያጸድቁ በቀጥታ ኢየሱስ ክርስቶስ ላይ ሄዶ አረፈ። ታዲያ ማን ነው አሁን እንዳልኳችሁ የሚያነጻጽረው? እንኳን አይደለም እኛ እንኳን አይደለም በዚህ ምድር ያለ ነው ከሴቶች ልጆች ከተወለዱት በላይ የሆነው መጥምቀ መለኮት ቅዱስ ዮሐንስ እንኳን አንተ በእኔ ልትጠመቅ ትመጣለህን ያለ እንዳይመስላችሁ። ቃሉን እንኳን መጠቀም አልፈልግም ይላል ዮሐንስ አፈወርቅ። እንዴት ፈራ መሰላችሁ? አንተ ለኔ ወደ እኔ መጥተህ ትጠመቃለህ ሊለው አልፈለገም። እና ምን አለው? አንተ ወደ እኔ ትመጣለህ። አቤት አቤት! እንዴት ያሉ ትሑታን፣ እንዴት ያሉ ቅዱሳን፣ እንዴት ያሉ ንጹሐን፣ እንዴት ያሉ ጠንቃቆች እንደሆኑ ተመልከቷቸው። ለሚናገሩት ንግግር እንኳን አንተ ወደ እኔ ትመጣለህን ትጠመቃለህን እኮ አላለው። እንዴት ደፍሮ ይናገረው? እንዴት ሊያጠምቀው ይችላል? ያኔ ነው ከሴቶች ሁሉ ከተወለዱት በላይ ያደረገው። ዝቅ ሲል ከፍ አደረገው። የጫማ ጥፍር መፍታት አልችልም ሲለው አይ ና እጅህን ራሴ ላይ አድርገው አለዋ። ነገሩን እንደዚህ ቀየረዋ። ሴቶች ከወለዷቸው በላይ አደረገው። ታዲያ ይሄ ከክርስቶስ ጋር እኩል ካልሆነ ጭራሽ ካልተነጻጸረ ታዲያ እንዴት ነው ምዕመናን የሚያነጻጽሩት? ነቢያችን ከሚሉት ጋር የሚያነጻጽሩት ከማን ጋር ይወዳደር? ከማን ጋር ይነጻጸራል? ከማን ጋር ይተካከላል? ከማን ጋር ይወዳደራል? ከማን ጋር ይፎካከራል? አሁን ከሁሉ አብዝቶ ይበልጣል። ከሁሉ አብዝቶ ይበልጣል። ከሁሉ አብዝቶ ይበልጣል። አታውቁትም ብዬ አይደለም፣ ሃይማኖት ለማጽናት ነው ይሄን የምንናገር። አብዝቶ ይበልጣል። አብዝቶ ይበልጣል። አብዝቶ ይበልጣል። በተለይ ይሄ ዘመን እና ባለፉት ዘመናት ይሄን ዘመን ሊያረጉ የሚፈልጉት እግዚአብሔርና የእግዚአብሔር የሆነውን ነገር ማሳነስ የሚፈልግ ሐሳብ አለ፣ ርዕዮት አለ።
በተለይ በዚህ በ18ኛው መቶ ክፍለ ዘመን የነበረው ኦገስት ኮምቴ የተባለ ሰው አንድ የተናገረው ንግግር አለ። በመጨረሻው ዘመን የሰው ልጆች ማህበራዊ ሳይንስ አመለካከትን እያገነኑ ሃይማኖትን እያኮሰሱ እያሳነሱ እንዲሄዱ ይደረጋል ይላል። እግዚአብሔር እንዲያንስ ይሄ ዓለም ላይ ያለው ፍልስፍናና ሳይንስ እንዲበልጥ ይፈልጋል ይላሉ። በላጭ አድርገው ሊያመጡት የሚፈልጉት ነገር ይኖር ይሆናል አላውቅም፣ ግን እሱ ነግሮናል። አያችሁ ክርስቲያኖች፣ ክርስትናችን የሚያንስ ጌታችን ከሁሉም እንደሚበልጥ እሱ የሰጠን ክርስትናም ሃይማኖታችንም እምነታችንም ከማንም አይተካከልም። ተወዳዳሪም ተፎካካሪም ተነጻጻሪም የለውም ምዕመናን። ይሄን ስላችሁ ሳይንስን መከተላችሁ፣ ሳይንስን መማራችሁ፣ በሳይንስ መጠቀማችሁን መንቀፊያ አይደለም። ጥሩ ነው። ከሃይማኖት በላይ ግን አይደለም። ከክርስትናችን በላይ ግን አይደለም። ወዳጄ፣ በተለይ ወጣቶች ስለ ፀሐይ መመራመራችሁ ጥሩ ነው። እሰየው፣ ተመራመሩ ስለ ፀሐይ። እኔ ግን አንድ ነገር ነግራችኋለሁ። ሳይንሳዊ ብትሆኑ እውነት ነው፣ ስለ ፀሐይ ትመራመራላችሁ፣ ከዋክብትንም ታውቃላችሁ። መልካም ነው፣ እሰየው። እኔ ግን ከዛ የሚበልጠውን ልንገራችሁ። ክርስቲያንና መንፈሳውያን ከሆናችሁ ወይ እንደ ኢያሱ ወይ እንደ አባ ዜና ማርቆስ ፀሐይን ታቆማላችሁ፣ ፀሐይን ታዘገያላችሁ። እግዚአብሔር እንደዛን ቀን ሰምቶት የሚያውቅ ጸሎት የለም ይላል መጽሐፈ ኢያሱ። ፀሐይ ስትቆም ምዕመናን፣ ሳይንሳዊ መሆን ጥሩ ነው። ክርስቶሳዊ መሆን ግን የሚተካከለው የሚወዳደረው የሚፎካከረው ነው የሌለው። ምዕመናን፣ ስለ ባህርና ስለ ውቅያኖስ መመራመር ኦሺዮኖግራፊስት ሊያረጋችሁ ይችላል። እሰየው፣ በጣም ጥሩ ነው፣ መልካም ነው፣ አጥኑት። እኔ ግን እነግራችኋለሁ፣ ክርስቲያን ብትሆኑ ክርስቶሳውያን ብትሆኑ ግን እመኑኝ፣ ባህርን መክፈል ትችላላችሁ። በውሃ ላይ ትራመዳላችሁ። ሃይማኖት ታራምድሃለች፣ ሳይንስ ታመራምርሃለች። እሰየው፣ ሁለቱንም ግን ያዝ፣ አትደነቅበት። አንተ ትበልጣለህ ክርስቲያን ከሆንክ። ያን ምስኪን ጸሎተኛ ሰው ታሪክ አልሰማችሁ እንደሆነ አላውቅም። አንድ ብርቱ ጸሎተኛ ሰው ይመጣና በጀልባ በታንኳ ይመጣና ጸሎት ያስተምረዋል። ደሴት መካከል ያለች ደሴት ናት። በታንኳ መጥቶ የበረታ ትልቅ ባለቱርፋት አባት ነው። ጸሎት ያስተምረዋል። ያ ምስኪን ክርስቲያናዊ ሰው ደግሞ ጸሎቱ ማረኝ ብቻ ነው። የበዛ ጸሎት የለው። ጌታዬ ኢየሱስ ክርስቶስ ሆይ ማረኝ ብቻ ነው የሚለው። ጸሎት አስጠናው። በደንብ አስያዘውና በታንኳ መመለስ ጀመረ። አስጠኝው ባለቱርፋቱ። ይሄ ልጅ ጸሎቱ ጠፋበት ወዲያው። ከዚያ ምን እንዳደረገ ታውቃላችሁ? አባቴ ሆይ ያስጠናኸኝ እኮ ጸሎት ጠፋብኝ እያለ በባህሩ ላይ እየተራመደ ታንኳው ጋር ደረሰ። አስጠኝው ባለቱርፋቱ ዞር ብሎ ሲያየው ባህር ላይ እየተራመደ ነው። አጅሬ በታንኳ ያ በባህር። ልጅ እኔ ያስጠናውን ጸሎት ተውና ድሮ እንደምትጸልየው ጸልያ ብሎት ሄደ። አበቃ። ለካ ሄዷል። እሱ ሄዷል፣ ተራምዷል። እንደ ማቲው ሙሬ ኦሺዮኖግራፊስቱ መዝሙር 8 በውቅያኖሶች መካከል መንገድ ያለው ሚል ሲያነብ ድንግጥ ብሎ ተነሳ። ለካ ከረንት ላይንስ የምንላቸው ባህር ውስጥ ያሉት መንገዶች እግዚአብሔር የሰራቸው ናቸው ብሎ ክርስቲያን ሆነ። ክርስቲያን መሆን ይበልጣል። መንፈሳዊ መሆን ይበልጣል። ስለ ስነ ህይወት፣ ስለ ባዮሎጂ ማወቅ በጣም ጥሩ ነው፣ ምርጥ ነው፣ በጣም ድንቅ ነው፣ እጹብ ነው። አጥኑት። እኔ ግን የሚበልጠውን ህይወት ላሳያችሁ። ባዮሎጂ ስር ከሌለው አይበቅልም ይልሃል። በቃ ፎቶሲንተሲስ ፕሮሰስ ካልተደረገበት ይዘጋብሃል፣ አይበቅልም ይልሃል። እሰየው ይሁን። እኔ ግን ዮሐንስ አፂርን ላሳያችሁ በሞቴ። አንድ ዱላ ስር የሌለው
በትር ዱላ ሰጥተውት አጽድቀህ አሳየን አሉት። 3 ዓመት እየጸለየ እየተንከባከበ ፍሬ አፈራ። ሳይንሳዊ መሆን የባዮሎጂ ሰው መሆን አንድ ነገር ነው። ክርስቶሳዊ መሆን ግን የደረቀ ማለምለም ነው ወዳጄ። እንደ ሐዋርያው ታዲዮስ በአንድ ቀን ማብቀል ነው፣ ተረት አይደለም። ሞክረው። የሚበልጥ ሕይወት ነው ያለን እኮ የሚበልጥ ሕይወት ማን ከማን ጋር ይወዳደራል? ወዳጄ ክርስቲያን መሆን ስላቃተን እኮ ነው አውሮፕላን በጣም ይናፍቃል እንጂ ምርጥ ክርስቲያን ብንሆን ና ደመና ብለህ በደመና ላይ ተጭነ እንደሚል ኪቁል ዝማዊ ወይ ቶማስ ዘንዴኬ በደመና ትሄድ ነበር። እርግጥ ለአንዳንዶች ተረት ነው። የት ያውቁታል? መኖር ሲያቅት የለም ብሎ እንደ መካድ ያለ ወንጀል አለ። እንደዛች ቀበሮት ያየች አሉ ወይን ያማረ ወይን መብላት ፈለገች። እናም ቀስ ብላ ከፋለች ልትበላ፣ አልደረሰችበትም፣ ወረደች። ትንሽ በስጨት አለች። እንደገና ለመብላት ከፋለች፣ ዘለለች፣ አልደረሰችበትም፣ ወረደች። እንደገና ወደ ኋላ ተንደረደረች፣ አቅሟን ሰበሰበችና ያንን ወይን ለመብላት ዘለለች፣ አልደረሰችበትም፣ ተፈጠፈጠች። እንደው ምን እንዳለች ታውቃላችሁ? ወይኑ እንደውም አልበሰለም አይጣፍጥም አትልም። ታዲያ ቀበሮ ከዚህ በላይ ምን ልታስብ ትችል ኖሯል? ምንኩስና ሲከብዳቸው ምንኩስና የለም፣ ገድል መስራት ሲያቅታቸው ገድል አያስፈልግም። ምን አይነት ዘመን ነው? እኛ ከዚህ ወዳጅ እርግጠኛ ነኝ በጣም ብዙ ሳይንቲስቶች፣ በጣም ብዙ ተማሪዎች አንሽታይንን ያደንቁታል። እውነት ነው፣ ይደነቃል። እሰይ ይደነቃል። ይሁን እሺ፣ አንቃወምም። አንሽታይን ኤነርጂን ወደ ቁስ አካል፣ ቁስ አካልን ወደ ኤነርጂ በመቀየር ባደረገው ምርምር አቶሚክ ቦምብን ሰራና ያው ሁለቱን ከተሞች ድምጥማጣቸውን አጠፉ። ሂሮሺማና ናጋሳኪ። ስንት አካል ጉዳተኛ፣ ስንት 23 ሚሊዮን ዶላር ዓለም ብጥብጧ ወጣ። ወዳጄ እኔ ግን አንድ ቁም ነገር ልንገርህ። ቀና ብለህ እስኪ እነዚህን ከዋክብቶች ያቸው። ጠዋት ስትወጣ እስኪ ፀሐይን ተመልከታት። የኔና የእናንተ ጌታ እግዚአብሔር ከትሪሊየን በላይ አቶሚክ ቦምብ ታጥቆ አንድ ቀንም አላፈነዳብህም። እነዚህ የምታያቸው ከዋክብትና እነዚህ የምታያቸው ፀሐይ፣ ጨረቃ አቶሚክ ቦምቦች ናቸው፣ ግን አንድ ቀንም አልፈነዱ። የሚበልጠው ጌታ ይዟቸዋል። ወዳጄ ለምን ነው የምትመሰጠው? በዚያ ንውልል የምትለው ይሁን እሺ፣ ተደነቅ፣ ተመሰጥ። እግዚአብሔርን እስከ መካድ ግን የሚያደርስ ምን ሆነ ነው? የሚበልጠው ዓለም አለ። የሚበልጠው ዓለም ዘማውያን የነበሩ ሴቶች አይደል? ቀስ ብዬ ልናገረው። እነ ማርያም ግብፃዊት አንድ ክንድ ከስንዝር ከመሬት ከፍ ያሉት እነ ግራቪቲ እኔ ምንድነው የሚባለውን እናንተ ፊዚክስ ላይ ያጠናችሁትን የዲስፕሌስመንት ብንጥስ ቅብጥር ስምትሉት እሱ ነው ያሸነፉት እኮ። ንስሐ የገቡ ሰዎች ናቸው። በረሃ የወደቁ ሰዎች ናቸው። አባ ዞሲማስ መቶ ትዝ አይላችሁም? እሺ ባርከኝ አላት። ካህንም ነህ እንጂ ባርከኝ አለችው። ይመስጠኛል ሁሌ ታሪኳ። እግዚአብሔር ያሳያችሁ ከየት ጥግ እንደመጣች እቺ ሴት። እንችላለን፣ ትችላላችሁ፣ መመለስ ብቻ ነው። ከዚህ አስደናቂ ጥግ የመጣች ሴት ዮርዳኖስ በረሃ ወድቃ በማጌጥ የኖረች ሴት ገላዋን ባዶዋን ቀርታ እሳት የለበለባት መስላ ዛፎቹ እንደተቃጠሉባት ሰውነቷ የተቃጠለባት ሴት ባርኪኝ አላት። ካህን ባርከኝ አለችው። በምን አወቀች? ዋይፋይ የለ፣ ቻት የለ። በምን አወቀች? ምስኪን አንተ እኮ ነው አሁን ቤት ቁጭ ብለህ እንትን የምትለው እንጂ እዚያ የሶሪያን ንጉሥ እኮ ታሪክ የሚያወራለት የእግዚአብሔር ነብይ ነው። የሚበልጥ ነው ወዳጄ። ዋይፋይ ሳይኖር የኖሩ ከዚያ የሚበልጥ ጸጋ እኮ ነው ክርስትና ያለው። ክርስቶሳዊ መሆን ይበልጣል። እግዚአብሔራዊ መሆን ተወዳዳሪም ተስተካካይም ተፎካካሪም የለውም። መመና ጸልይልኝ አላት። አንተ ካህን ጸልይልኝ፣ ተሟገቱ። እሺ አብረን እንጸልይ አለችው። አብረው ለመጸለይ እሷ ከፊት ሰው ከኋላ ቆመው። ወዳጄ አንድ ክንድ ከስንዝር ከመሬት ከፍ ብላ ነበር። ኖ ግራቪቲ የለም። ኤክስ ስኩዌር ሳይን ቴታ ኮስ ቴታ የለም። ፊዚክስ የለም።
የለም ፊዚክስ ደግሞ ማታ ገባና አታጥናሉ አጥና የሚበልጥ አለ ለማለት ነው። እየሰማችሁኝ ነው? የሚበልጠውን ዓለም ለማየት ነው። የሚበልጥ ዓለም በእውነት እኛ ካልደረስንበት ይሄ ህይወት የለም የሚሉ እንዴት ያሳዝናሉ። እኛ ካላየነው እኛ በምን አቅም ትኑረው? ለሌሎች ነው ለእናንተ አይደለም። በደመና የሚበሩ ታይተዋል። የዓለት ብልት የሚመረምሩ ታይተዋል። የንፋስ ሹክሹክታ የሚሰሙ ታይተዋል። የወፍ ቋንቋ የሚያደምጹ ታይተዋል። እግዚአብሔር ያዩ አሁን እንደው አንዳንዶች ጥያቄ እንዴት ያሳዝናል። ምን እንዴት ላይ ሆነው እንዴት እኛን ያያሉ እዚህ ምድር ላይ እንዴ? እግዚአብሔርን ያዩ አንተ ልታቀታቸው ነው እንዴ? ወዳጅ እንደው አንድ ቁም ነገር እንነጋገር። በምድር ሆነው ወደ ሰማይ አይተዋል አላዩም? ለከይኔታ ወደው አይደለም አላችሁ የሚሉት አላችሁ? የለንም ብትሉኝ ግን ምን ሊውጠኝ ነው? ምድር ላይ ሆነው እኮ የሥላሴን ዙፋን አይተዋል አላዩም? አይተዋል? ንገሩኝ በሞቴ ብቻዬን እንዳልጮህባችሁ እናንተም ተባብራችሁ ጮህብኝ። አይተዋል አላዩ? አይተዋል አላዩ? ምድር ላይ ሆነው የሰማዩን ዝማሬ አይተዋል አላዩ? ምድር ላይ ሆነው ወደ ሰማይ ሄደው ተሳትፏል አልተሳተፉ? እስከ ሶስተኛው ሰማይ ተነጥቋል አልተነጠቀም? ወዳጄ ምድር ላይ ሆኖ በብዙ ድካም የሰማዩን ዓለም ከጎበኙ ከበቁ ፍጹም ከሆኑ በኋላ በሰማይ ከሆኑ በኋላ ወደ ምድር ምንም አያውቁም። እንዴት ያሳፍራል! ሁሉን ከሚያውቀው ጋር እየኖሩ አያውቁም። እንዴት ያሳፍራል! የሚበልጥ ዓለም አለን ወዳጄ፣ የሚበልጥ እሱን ላንብብላችሁና ነገር ልጨርሰው። የእግዚአብሔር ቃል እንዲህ ይላል ዕብራውያን ምዕራፍ 11 ከቁጥር 25 እስከ 26 ከግብፅም ብዙ ገንዘብ ይልቅ በሞቴ ስሙኝ፣ ከግብፅም ብዙ ገንዘብ ይልቅ ስለ ክርስቶስ መነቀፍ እጅግ የሚበልጥ ባለጠግነት እንዲሆን አስቧልና ይላል። ሙሴን እኮ ነው። በሞቴ ልድገመው፣ በጣም ሁሌ ስለሚመስጠኝ ነው። ከግብፅ ብዙ ገንዘብ ይልቅ ስለ ክርስቶስ መነቀፍ እጅግ የሚበልጥ ባለጸግነት እንዲሆን አስቧልና ለጊዜው በኃጢአት ከሚገኝ ደስታ ይልቅ ከእግዚአብሔር ሕዝብ ጋር መከራ መቀበልን መረጠ፣ ብድራቱን ትኩር ብሎ ተመልክቷልና። የሚበልጥ ባለጸግነት የት? በረሃ ውስጥ። ሙሴ ያለው እኮ ፈርዖን ቤት ነው፣ ቤተ መንግስት ሆኖ ግን አንድ ነገር ተረዳ። ምን? የሚበልጥ ባለጸግነት ያለው ከእግዚአብሔር ጋር በረሃ ውስጥ ነው። በግብፅ ውስጥ ካለው ጊዜያዊ የገንዘብ ደስታ ይልቅ ከክርስቶስ ሕዝብ ጋር በረሃ ለበረሃ መንከራተት የሚበልጥ ነው። የሚበልጥ ሕይወት አለልህ። ከእግዚአብሔር ጋር መራብ ከጠንቋይ ጋር ከመጥገብ ይበልጣል። ንጹህ ሆኖ መራቆት ረክሶ ከማጌጥ ይበልጣል። እንዳትታለሉ፣ ይበልጣል። ከእግዚአብሔር ጋር ጎመን ወጥ መብላት እግዚአብሔር ከሌለበት ፍሪዳ ከማረድ ይበልጣል። የሚበልጥ ዓለም ማለት ይሄ ነው። አዎ የፈርዖን ልጅ ከመባል የክርስቶስ ልጅ መባል ይበልጣል። ቤተ መንግስት ውስጥ እየኖሩ እግዚአብሔርን ካለማወቅ በረሃ ውስጥ እየኖሩ እግዚአብሔርን ማጣጣም ይበልጣል። እየጠገቡ ከማንኮራፋት እየተራቡ መጸለይ ይበልጣል። ወጣቶች የሚበልጥ ዓለም አለ። እሱ ነው እኮ ከጊዜያዊ ደስታ ጊዜያዊ መከራ መቀበል ይበልጣል። ለጊዜው ነው መከራ የሚቀበለው እኮ ሙሴ። እመነኝ ክርስቲያን ኮንክ ለጊዜው ነው መከራ የምትቀበለው። ለጊዜው ነው የምትቸገረው። ለጊዜው በጣም ለጊዜው ቢያስፈልግ በልዩ ልዩ ፈተና ለጊዜው ጥቂት ጊዜ ትፈተናላችሁ። ጥቂት ጊዜ ለጊዜው ጊዜያዊ ነው። ቋሚ እንዳይመስላችሁ። ይሄ ዓለም ቢያስከፏችሁ ቋሚ እንዳይመስላችሁ። ብታዝኑ ቋሚ እንዳይመስላችሁ።
ብታጡ ቋሚ እንዳይመስላችሁ፣ ሆድ ቢብሳችሁ ቋሚ እንዳይመስላችሁ፣ ብትቸገሩ ቋሚ እንዳይመስላችሁ፣ ማትሪክ ባይመጣላችሁ ቋሚ እንዳይመስላችሁ፣ ስራ ብታጡ ቋሚ እንዳይመስላችሁ። ቋሚ የሆነ ነገር እዚህ ዓለም ላይ የለም። ቋሚው ይሄ በዚህ ውስጥ የምታገኙት ህይወት ነው። በዚህ ውስጥ የምታገኙት ህይወት ነው። ቋሚ እንዳይመስላችሁ፣ እንዳትታለሉ። የሚበልጥ ህይወት፣ የሚበልጥ ዓለም እዚህ ቤት አለ። ለዚህ ነው ከሶሎሞን የሚበልጥ ከዚህ አለ፣ ከዮናስ የሚበልጥ ከዚህ አለ፣ ቀርነ ቀብን ከሞላ ከሳሙኤል የሚበልጥ ከዚህ አለ። በዓለም ከምታዩዋቸው ዝነኞች የማይወዳደር የማይስተካከል ህይወት እዚህ አለ። በዓለም ውስጥ ከምታገኙት መደመጥ እዚህ ቤት ያለው ጭምትነት ይበልጣል። ከፈርዖን ባለጠግነት ከክርስቶስ ጋር የምትኖር ድህነት ትበልጣለች። ለዚህ ነው የሚበልጥ ባለጸግነት ያለው። የሚበልጥ አቅቷቸው እንዳይመስል በረሃ የወረዱ ትተውት ነው። ትተውት መናገር አቅቷቸው እንዳይመስል ዝም ያሉት ትተውት ሚዲያ ስለያዝክ አንተ መናገር ስለቻልክ ዝም ያሉት መናገር የማይችሉ መስሎት በእንባቸው እየተናገሩ ነው። እንደሱ ነው የሚገባኝ። በዝምታቸው እያወሩ ነው። እግዚአብሔር ከአንዳንዶች ደስ ከማይል ንግግር ከሚጮህ ንግግር ይልቅ የአንዳንዶችን ዝምታ እግዚአብሔር ይሰማዋል። የዝምታን ጩኸት እግዚአብሔር ይሰማል። እዛ አጋርና ልጇ እንደዚህ ወድቀው ትዝ አይላችሁ? የልጁን ጩኸት ዝምታውን እኮ ነው ሰማው። የሙሴ ይሰማል እግዚአብሔር። የእስክንድሮስ የዝምታ ጩኸት ትዝ አይላችሁም? አርዮስ በመደፋፈር ቤተ መቅደስ ገብቶ መስዋዕት ለመሰዋት ቅዳሴ ለመቀደስ ሲሰናዳ ምን እንደሆነ አልታስታውሱ? እለእስክንድሮስ ወጣ ብሎ በዚህ ሌሊት ወይኔን ወይ እሱን አላ በዝምታ አለቀሳ። የግድ አይደለም። በዝምታ የሚያለቅሱ አሉ፣ በዝምታ ደረት የሚደቁ አሉ፣ በዝምታ የሚታመሙ አሉ፣ በዝምታ የሚያዝኑ አሉ። የሚበልጥ ጩኸት ከአንዳንዶች ጩኸት የአንዳንዶች ዝምታ ይበልጣል። ከአንዳንዶች መናገር የአንዳንዶች ማፈር ይበልጣል። የግድ መናገር ላይኖር ይችላል፣ በዝምታ ይበልጣል። መስፍን ከመሆን ነቀፋን መረጠ። ለምን? ይበልጣላ። ፈርዖን ቤት ከመንከስ ከክርስቶስ ጋር መነቀፍ ይበልጣል። ተቆጣችሁ እንዴ? ሞራል ይዞኝ አስከፍታችሁኝ አይደል? ሰምታችሁኛል? አበደ እንዴ እንዳትሉኝ፣ አብጄ አይደል? በጣም የሚበልጥ ህይወት አለ ለማለት እሱን ለማሳየት እኮ ነው። የሚበልጥ ዓለም፣ የሚበልጥ ህይወት አለ። ቅዱስ ጳውሎስ እንደውም ግሩም አድርጎ ገልጾታል። እዚህ ዕብራውያን ምዕራፍ 10 ቁጥር 34 ላይ የሚበልጥና ለዘውትር የሚኖር ገንዘብ በሰማይ ራሳችሁ እንዳላችሁ ታውቃላችሁ ይላል። ክርስቲያኖች የሚበልጥ ለዘውትር የሚኖር በሰማይ ነው ያለን። እዚህ ስላጣችሁ ቅር አይበላችሁ፣ አይክፋችሁ። ደጋግመን የምንለው ዘመን ቅር ስላሰኛችሁ አንጎታችሁን አታጎንብሱ፣ ቀና በሉ፣ ደስ ይበላችሁ። በምትካፈሉበት መከራ ልክ ደስ መሰኘት ከጀመራችሁ የሚበልጥ ገንዘብ በሰማይ ራሳችሁ እንዳላችሁ ታውቃላችሁ። የሚበልጥ ዓለም አለ። ስለዚህ ለዚህ ዓለም አንበረከክም። ስለዚህ ለዚህ ዓለም አንሸነፍም። ስለዚህ ለዚህ ዓለም እጅ አንሰጥም። እሱ ነው መርሃችን። የሚበልጥ ለዘውትር የሚኖር ይሄ ማይኖር ለዘውትር የሚኖራል። ይሄ ሌሎች ነው፣ የክርስቲያኖች አይደለም፣ የእውነተኞች አይደለም፣ የሐሰተኞች ነው፣ የንጹሃን አይደለም፣ የዘማውያን ነው፣ የታማኞች አይደለም፣ የሌቦች ነው። ለምን አጣን እንዳትሉ፣ የዚህ ዓለም የአይን አምሮት፣ የልብ ምኞት፣ የምላስ ጣዕም በጣም አጭር የኔና እናንተ ግን ለዘውትር ነው፣ ለሁል ጊዜ አጭር ነው፣ በጣም አጭር። አንድ እንደው የተዋበ በጣም ምርጥ የሆነ እንደው
በዚህ ቋንቋ ልግለጸው ብዬ ነው እንጂ ለመድረኩ አይመጥም። ግን በጣም ግሩም የሆነ ምግብ ቢቀርብና አይናችሁ መቼም አይን ነው መጀመሪያ አይደል? አይን ነው መቼም በአይን ውስጥ ነው የሚገባው። በአይናችሁ አያችሁት፣ ጎመጃችሁ። መጎምጀት የሚመጣው ከማየት ነው። ጎመጃችሁ፣ ልትበሉት ፈለጋችሁ። ይሄ የአይን አምሮት፣ የአይን መከጀል፣ የአይን መጎምጀት ብዙ ጊዜ ለዘውትር የሚኖር ነው አይደለም። እና እስከ መቼ ነው ካላችሁኝ ጠቅልላችሁ ታፋችሁ እስክትጎርሱት ድረስ ነው። ከዛ በኋላ ምግቧል የአይን አምሮታል አጭር ነው፣ አጭር። የምላስ ጣዕሙማ በስማም ያጭር ከየት እስከየት ስትበላው ከጣፈጠ ምላስ ላይ ብቻ ነው። ትንሽ ፈቀቅ ካደረከ ወደ ጉሮሮ ሌላ ነገር ነው። ያጭር ሰምታችሁኛል? አሁን ኢኮኖሚ ያጋድልን ሌላ ምን አለ? ምግብ የዓለም ዋና ጉዳይ ምግብ አይደለም። በምግብ ሰብል ራስን መቻል አይደለም፣ መጥፎ አይደለም፣ ጥሩ ነው። ምግብ ነው ግን አጭር ነገር ይልጠቅልለው። ጊዜያዊው ከዘላለማዊው ያንሳል፣ ዘላለማዊው ከጊዜያዊው ይበልጣል። አጭሩ ከማይቆጠረው ያንሳል፣ የማይቆጠረው ከአጭሩ በጣም ይበልጣል። የሚበልጥ ዓለም ያላችሁ በሚያንሰው ዓለም እንዳትሸነፉ። በዛ ውስጥ ማሳየት የፈለኩት አንድ ነጥብ ይሄ ነው። የዚህ ዓለም መልክ አላፊ ነው። እንኳን የዚህ ዓለም መልክ የኔና የናንተ መልክ ቀስ እያለ አላፊ ነው። ቀን በቀን መስታወት ላይ እንዳትጣዱ እንጂ ቀን በቀን ፊታችሁ የሆነ ነገር እየሆነ ነው የሚመጣው። ታውቃላችሁ አይደል? እናንተ እየታገላችሁ የሆነ ነገር እየቀባችሁ ልትወጥሩት ትሞክራላችሁ እንጂ እየላላ ነው አይደል? እናንተ ንገሩኝ እንጂ ምን ቦጣ። እኔ ወደ ወንዶች ሳፈጥ ልክ አይደለሁም። ወደናንተ የዚህ ዓለም መልክ አይደለም። እኛ ቀን በቀን እየቀነስን ነው የምንሄደው። አንቀነስም? ኩላሊት እየቀነስን የሆነ ነገር እየቀነስን ይሆናል። እየቀነስን እኮ ነው የምንሄደው። ጉልበት እየቀነስን፣ አቅም እየቀነስን አይደለ? እየቀነስን ነው እያነሰ ነው የምንሄደው። የሚበልጥ ግን አለ። የሚበልጥ ዓለም የሚበልጥ እንደውም ጻድቁ ኢዮብ በዚህ መጽሐፈ ኢዮብ ምዕራፍ 20 ቁጥር 5 ላይ የኃጢአተኛ ፉከራ አጭር መሆኑን የዝንጎችም ደስታ ቅጽበት መሆኑን አታውቁም ነው ይላል። ኃጢአተኞች ከፎከሩ አይዟችሁ ሁሌ አይፎክሩም፣ አጭር ነው። ዝንጎችም ከታበዩ ኩራት ከተሰማቸው አይዟችሁ ለቅጽበት ነው። በጣም ብዙ መስሏችሁ አይክፋችሁ፣ አጭር። ዓለም ለምንድን ነው በጣም ብራንድ የምትቀያየረው? ሞዴል በሞዴል የምታደርገው ይሄን አለ። ስልኩን ተመልከቱት። 16 ሳያልቅ 17 እንኳን ብዙ አላውቀውም እግዚአብሔር ይመስገን አይደለ? አንዱ ሳታጥመው አንዱን ትደፋባለች። ለምን መሰለ? ትሰለቻለች። ስለዚህ እንዳትሰለች ምን ታደርጋለች? አእምሮንም ሊናንም ለመያዝ ብራንድ ሞዴል እየቀያየረች ታካልባለች። ብራንድ ሞዴል የሌለው የማይቀያየር የማይለወጥ የማያረጅ ትናንትም ዛሬም ለእስከ ዘላለምም አንድ የሆነው የኔና የናንተ ጌታ ብቻ ነው። ይቆየን።